የትዳር አጋሯን ገላ የገዛ ልጇ ላይ ለማሳበብ የሞከረችው እናት ስቴሲ ትባላለች። ሴት ልጅ የወለደችለት የ17 ዓመት የትዳር አጋሯ በልብ ኬዝ ሕይወቱን ያጣል። እሷም ብዙ ሳትቆይ ዴቪድ ከተባለ ግለሰብ ጋር ተዋውቃ በዓመቱ ድል ባለ ሰርግ ከአዲሱ የሕይወት አጋሯ ጋር ጋብቻ ፈጸመች። ዴቪድም ልጇን እንደ ልጁ ለማሳደግ ወስኖ ለ3 ሆነው አዲሱ ኑሯቸውን ቀጠሉ። ዴቪድ እና ስቴሲ ምን ልብስ አንቺ ትብሽ የሚባባሉበትን የፍቅር ምዕራፋቸውን በድል አጠናቀው አንተ ብስብስ አንቺ ብስብስ የሚባባሉበት ምዕራፍ ላይም ደርሰው አልፎ አልፎ መጨቃጨቅ ጀመሩ። ነገር ግን የዚህ ቀን የተለየ ነበር። ቀላል የተለየ ለተከታታይ 7 ሰዓታት ዱላ ቀረሽ ጭቅጭቅ ከተጨቃጨቁ በኋላ ዴቪድም የውስኪ ጠርሙስና ብርጭቆውን በመያዝ ወደ አንዱ ክፍል በማምራት በሩን ቆለፈ። ስቴሲም ልጆቿን መኪናዋ ላይ ጭና ዴቪድ እስኪረጋጋ በማለት ወደ እናቷ ቤት አመራች። ለ2 ቀናት ሳይደዋወሉም ቆይተው በ3ኛው ቀን ደህንነቱን ለማረጋገጥ ብደውልለትም ስልኩ አይሰራም። ካለችበት ቦታም ትንሽ ራቅ ስለሚል 911 ደውላ ደህንነቱን የሚያረጋግጥ የፖሊስ ኃይል አስላከችበት። 911 what's your emergency? ፖሊሶችም በቦታው ተገኝተው ምላሽ ስላላገኙ ኃይል በመጠቀም በሩን ሰብረው ሲገቡ ያልጠበቁትን ነገር ተመለከቱ። የዴቪድ አስክሬን የገዛ አልጋው ላይ ተንጋሎ ነበር የጠበቃቸው። መርማሪ ፖሊሶችን በቦታው ተገኝተው አጠገቡ የተገኘውን ብርጭቆ ወደ ላብራቶሪ ልከው ሲያስመረምሩ ከውስኪ በተጨማሪ መርዛማ ኬሚካል እንደተገኘበት ተገነዘቡ። በዛ ላይ ከአልጋው ስር የመርዝ ብልቃጥ ስለተገኘ መርማሪ ፖሊሶቹ ከብዙ የምርመራ ሂደት በኋላ ዴቪድ የሞተው ራሱን አጥፍቶ ነው ብለው ደመደሙ። ነገር ግን የምርመራ ስራው ላይ ከተሳተፉት ውስጥ ዲቴክቲቭ ስፔኔሊ በውጤቱ ስላልረካ ከተወሰኑ ባልደረቦቹ ጋር በመሆን ተጨማሪ መረጃ መሰብሰብ ጀመሩ። አንድ አጠራጣሪ መረጃም አገኘ። እሱም የዴቪድ የውርስ ወረቀት ላይ እንደተገለጸው የዴቪድ ብቸኛ ወራሾች ስቴሲና ልጆቿ እንደሆኑና ከበፊት ትዳሩ የወለደው ልጅ ምንም እንደማይደርሰው ያሳይ ነበር። ዲቴክቲቭ ስፔኔሊም ዴቪድ የሞተው ራሱን መርዞ ሳይሆን ሌላ ሰው መርዞት እንደሆነ ተገነዘበ። በሰበሰባቸው መረጃዎች መሰረትም ባለቤቱ ስቴሲ አንደኛ ተጠርጣሪ ነበረች። told her that her first husband, Michael Wallace, had died. It started that something might not be right here. የስቴሲን የቀድሞ የትዳር አጋሯን ሊያናግረው ቢፈልግም ማይክልን ከማግባቷ በፊት በልብ ድካም ኬዝ መሞቱና ሙሉ ለሙሉ ወራሹ ስቴሲ እንደነበረች ተረዳ። ግን በልብ ድካም ነው የሞተው? ዲቴክቲቭ ስፔኔሊም የቀድሞ ባለቤቷን አስክሬን ለምርመራ ከቀብሩ እንዲወጣ ባቀረቧቸው ማስረጃዎች መሰረት ሲከራከር ቆይቶ ከ2 ዓመትም በኋላ አሸንፎ ከፍርድ ቤት የምርመራ ፍቃድ አገኘ። ጊዜም ሳያጠፋ ከአስክሬን መርማሪ የፖሊስ አባላት ጋር በመሆን የቀድሞ ባለቤቷን አስክሬን አውጥተው የፈለጉትን ናሙና ወስደው ወደ ላብራቶሪ ላኩ። የላብራቶሪው የምርመራ ውጤትም እንደሚያሳየው የስቴሲ የቀድሞ ባሏ በልብ ኬዝ ሳይሆን ልክ እንደ ዴቪድ ተመርዞ እንደሞተ ያሳይ ነበር። ዲቴክቲቭ ስፔኔሊም ውስጡ የነበረው ጥርጣሬ እውነት እንደነበር ተገንዝቦ ስቴሲ ከመጀመሪያ ባሏ የወለደቻትን ልጅ ለማግኘት የምትማርበትን የዩኒቨርሲቲ አድራሻ አጣርተው ወደ ዩኒቨርሲቲው ሄደውም አገኟት። ከ17 ዓመት በፊት የስጋ አባቷ በልብ ኬዝ ሳይሆን ተመርዞ እንደሞተ ዲቴክቲቭ ስፔኔሊ ሲያሳውቃት በጣም ደነገጠች። How did you feel about your dad? I loved my dad. I didn't know that he was having a heart attack. I was 11. ትንሽ ቆይታም ወደ እናቷ ደውላ ዲቴክቲቭ ስፔኔሊ የነገራትን ሁሉ ነገረቻት። ጠየቀቻትም አባቴ ግን ተመርዞ ነው የሞተው? ስቴሲን በአካል ብናወራ ይሻላል ብላ ከትምህርት በኋላ ቤታቸው ወይን እየጠጡ ለማውራት ተከታተሩ። በቀጠሯቸው መሰረትም ተገናኝተው ወይናቸውን እየተጎነጩ መነጋገር ጀመሩ። ስቴሲን ፖሊሶቹ ለሷን ደውለው እንዳሳወቋትና እንዳልተዋጠላት ግራ እንደተጋባች አሳወቀቻት። ነገር ግን ልጅቱ አንድ ብርጭቆ ወይን ከጠጣች በኋላ ጥሩ ስሜት እየተሰማኝ አይደለም ልተኛ ብላ ወደ መኝታ ቤቷ ሄዳ ተኛች። በማግስቱም ታናሽ እህቷ ከእንቅልፏ ልትቀሰቅሳት ወደ ክፍሏ ብታመራ ኮንሺየስ አልነበረችም። በዛ ላይም ትንፋሿ ይቆራረጥ ስለነበር በፍጥነት ወደ 911 ደወለች። 911 what's your emergency? ወዲያውኑም በአምቡላንስ ተጭና ወደ ሆስፒታል በምታመራበት ወቅት መርማሪ ፖሊሶች ወደ ቤታቸው ሄደው ሲመረምሩ ተኝታበት ከነበረው ትራስ ስር አንድ ወረቀት አገኙ። ወረቀቱ ላይም እንደተጻፈው መጀመሪያ ላይ አባቷ ስትቀጥል ደግሞ የእንጀራ አባቷን አንቲፍሪዝ በተባለ መርዛማ ኬሚካል መርዛው እንደገደለቻቸውና ፖሊሶቹ የደረሱባት ስለመሰላት በገዛ ፈቃዷ ራሷን እንዳጠፋች ያሳይ ነበር።
ነገር ግን ፈጣሪ እውነት እንዲወጣ ስለፈለገ ልጅቷ አልሞተችም ነበር። ሆስፒታል ደርሳ ሆድ ዕቃዋን ከታጠበች በኋላም ቀስ በቀስ ወደ ንቃተ ህሊናዋ መመለስ ጀመረች። ፖሊሶችም ትራሷ ስር ያገኙትን የኑዛዜ ወረቀት በመያዝ ወደ ሆስፒታሉ ሄደው ቢጠይቋትም ካነበበችው በኋላም እሷ እንዳልጻፈችውና የምታውቀው ነገር እንደሌለ ተናገረች። እነሱም አመኗት። ምክንያቱም ጽሑፉን ሲመለከቱት የትምህርት ደረጃው ዝቅ ያለ ሰው እንደጻፈውና አንድም ስርዓተ ነጥብ አልነበረውም። በዛ ላይም ስፔሊንግ ኢረር በስፋት ይታይበት ነበር። ከዩኒቨርሲቲ ተማሪም የሚጠበቅ ስህተት ስላልነበር በመጨረሻም ጣቶች ሁሉ ወደ ስቴሲ ይጠቁሙ ጀመር። ስቴሲም በመጨረሻ ወንጀሉ እንደፈጸመች አምና ሁሉንም ነገር በአንደበቷ ተናገረች። Everybody around could tell that. Yes. በመጨረሻም የሁለቱ የትዳር አጋሮቿን ነፍስ በማጥፋትና የገዛ ልጇ ላይ የግድያ ሙከራ በማድረግ ተከሰሰች። ምስሉ ላይ እንደምትመለከቱ ክሷን ስትከታተል ቆይታ 51 ዓመት ጽኑ እስራት ተፈረደባት። ነገር ግን 7ኛ የእስር ዓመቷ ላይ ያለች እስር ቤት ውስጥ ከዚህ ዓለም በሞት ተለየች።